የእንግሊዙ ጠቅላይ ሚኒስትር የሆኑት ኬር ስታርመር ፊፋ የዓለም ዋንጫ የመግቢያ ትኬቶችን መቀነስ አለበት ሲሉ ተናግረዋል። በመላው ዓለም እግር ኳስ ይወደዳል፣ የዓለም ዋንጫ ደግሞ ሁሉንም ሰው አንድ የሚያደርግ ነው የሚሉት ስታርመር የዓለም ዋንጫ የትኬት መግቢያ ዋጋዎችን በተመለከተ እየተባባሰ የመጣውን ተቃውሞ ከግምት ውስጥ በማስገባት የፊፋ አመራሮች ቅናሽ ሊያደርጉ ይገባል፣ በትኬት ምክንያት የእግር ኳስ ቤተሰቦች መከፋት የለባቸውም ሲሉ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሀሳባቸውን አጋርተዋል። ፊፋ ዛሬ እንዳሳወቀው በ45 ፓውንድ ትኬቶችን ማግኘት ይቻላል ሲል ገልጿል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ከክለቡ የሕክምና ሰዎች ጋር መገናኘት አለብኝ ሲሉ ተናግረዋል። አንዳንድ ተጫዋቾቻችን ከተጎዱ በኋላ በቶሎ ወደ ሜዳ ለመመለስና ለማገገም እየተቸገሩ ነው። ስለዚህ ከፊዚዮሎጂስቶችና ከዶክተሮች ጋር እነጋገራለሁ። ራያን አይትኑሪና ኦመር መርሙሽ ወደ አፍሪካ ዋንጫው ሄደዋል። ጆን ስቶንስና ሮድሪ በጉዳት ምክንያት ይቆያሉ። ጀረሚ ዶኩ ለ3 ሳምንታት ያህል ወደ ሜዳ አይመለስም። በፓላሱ ጨዋታ ያልተሰለፉ ዛሬ የመጫወት እድል ያገኛሉ። ጄምስ ትራፎርድ ሲቲን አይለቅም። ከዌስትሃም ጋር የሚደረገው ጨዋታ ከባድ ይሆናል። ዛሬ ግን በካራቦ ካፕ ብሬንትፎርድን ማሸነፍ አለብን ሲሉ ስፔናዊው አሰልጣኝ ፔፕ ጓርዲዮላ አስተያየታቸውን ሰጥተዋል። የቀድሞ የአርሰናል ታላቅ ተጫዋች የነበረው ፈረንሳዊ ኮከብ ቴሪ ዳኒየል ሄንሪ ሽልማት ሊበረከትለት እንደሆነ ተሰምቷል። ነገ ፕሮግራም ተዘጋጅቷል። የቢቢሲ የዓመቱ ስፖርት ፐርሶናሊቲ ተቋም ኃላፊዎች የህይወት ዘመን ሽልማትን እንደሚያበረክቱለትም እንደዚሁ ታውቋል። እግር ኳስ ሁሉንም ነገር ሰጥቶኛል፣ እኔም በተመሳሳይ ይህንን ሽልማት እንደ ቀላል ነገር አልመለከተውም፣ ስለ ሁሉም ነገር አመሰግናለሁ ሲል ሄንሪ ገልጿል። ከዚህ በፊት የቢቢሲ የህይወት ዘመን ሽልማትን ሰር ቦቢ ቻርልተን፣ ሰር ዴቪድ ቤካም እና በሌሎች የስፖርት አይነቶች ቶምሰንና ካቪንዲጂ ይገኙበታል። ሄንሪ ይገባዋል፣ እሱ የአርሰናል ምልክት ነበር ሲሉ አርሰን ቬንገር ተናግረዋል። የማንቸስተር ዩናይትድ አመራሮች በጥር የዝውውር መስኮት ተጫዋች የማስፈረም እድል አላቸው። ነገር ግን በክረምት የዝውውር መስኮት በርካታ ገንዘቦችን በመመደብ የተለያዩ ተጫዋቾችን የማምጣት እቅድ አላቸው ሲል ዋይኒ ማርክ ሩኒ ገልጿል። ክለቡ ታላቅ ነው። ለማንቸስተር ዩናይትድ የሚመጥኑ ተጫዋቾች መገኛቸው ኦልትራፎርድ ሊሆን ይገባል። በጥር አንድ የአማካይ ቦታ ላይ ሊጫወት የሚችል ጥራት ያለው ተጫዋች አሞሪም ቢያስፈርሙ ደስ ይለኛል። በክረምቱ ግን በክለብ ውስጥ በርካታ ስራዎች ይኖራሉ ብዬ አስባለሁ። ዩናይትድ ለውጥ ይፈልጋል ሲል ዋይኒ ማርክ ሩኒ ሀሳቡን አጋርቷል። ሩበን አሞሪም የመጀመሪያ እቅዳቸው ማኑኤል ኦጋርቴን ከክለቡ ማሰናበት እንደሆነ እየተነገረ ይገኛል። የጀርመኑ ክለብ ባየር ሌቨርኩሰን ዋና ስራ አስፈጻሚ የሆኑት ፈርናንዶ ካሮ አሎንሶን በተመለከተ ለስካይ ስፖርት እንደተናገሩት አሎንሶን በተመለከተ ሀሳባቸውን አጋርተዋል። ዣቪ አሎንሶ በአሰልጣኝነት ህይወቱ ያለው ተሰጥኦ የሚለይ መሆኑን እናውቃለን። በሌቨርኩሰን እያለ ሁላችንም እንደግፈው ነበር። በማድሪድ ቤት ግን ያለው ነገር ደስ አይልም። ፕሬዚደንቱ ፔሬዝ አሎንሶን እንደ ክፉ ሰው ነው የሚያዩት። የማድሪድ ሰዎች ዣቪ አሎንሶን ብቻውን ትተውታል። ከአሎንሶ ጋር እንደ ቤተሰብ ነን። ወደ ማድሪድ በመሄድ ለማግኘት ሞክሬያለሁ። ከባድ ጊዜን እያሳለፈ እንደሆነ ይሰማኛል፣ ግን ሁሉም ነገር እንደሚስተካከል ደግሞ አምናለሁ ሲሉ ካሮ አስተያየታቸውን ሰጥተዋል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ የቡድን ውጤት መሻሻል የማያሳይ ከሆነ አሎንሶን እንደሚያሰናብቱት፣ ነገር ግን የተወሰኑ ጨዋታዎችን ማየት እንደሚፈልጉ ለክለብ ኃላፊዎች መናገራቸው ተሰምቷል። የቼልሲው አሰልጣኝ ኤንዞ ማሬስካ እንደዚሁ ሀሳባቸውን አጋርተዋል። በብዙ ቃለ ምልሶች ላይ ተናግሬያለሁ። ደጋፊዎቹ ሁሌም ከኛ ጋር ናቸው። ጨዋታዎችን ስንሸነፍ ደስተኛ አይሆኑም፣ የሚጠበቅ ነው። ከዛ ውጭ ግን እኛን ያበረታቱናል። ሁሌም ላመሰግናቸው እፈልጋለሁ ብሏል ማሬስካ። ሁሉንም ነገር የማደርገው ለሁሉም ሰው ነው። በክለቡ አመራሮች ላይ ያላቸውን ስሜት እንዲገልጹ የተጠየቁት ማሬስካ ምላሽ ለመስጠት ፈቃደኛ አይደሉም። በቡድናቸው ላይ ማተኮር እንደሚፈልጉ ገልጸዋል። ካርዲፍን በማሸነፋችን ደስ ብሎኛል። አሁን ግማሽ ፍጻሜ ተገኝተናል። በተጫዋቾቼ ደስተኛ ነኝ። ኤስቴቫዮ ትንሽ የጡንቻ ጉዳት አጋጥሞታል። ለኒውካስሉ ጨዋታ አይደርስም ሲሉ ማሬስካ ተናግረዋል። ኤንዞ ማሬስካ በ18 ወር ውስጥ ለሶስተኛ ጊዜ ቼልሲን ለግማሽ ፍጻሜ ማድረስ ችለዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚዳንት የሆኑት ዶክተር ፓትሪስ ሞሴፔ በሞሮኮ የሚካሄደው የቶታል ኢነርጂስ ካፍ የአፍሪካ ዋንጫ ውድድር እስካሁን ከተደረጉ ውድድሮች የዘንድሮ የአፍሪካ ዋንጫ በታሪክ ምርጥ ውድድር ይሆናል ሲሉ ተናግረዋል። እኛ አፍሪካውያን ብዙ ነገሮች አሉን፣ እግር ኳስን ደግሞ በተለየ መንገድ እንወዳለን። በሞሮኮ ውድድሩ ሲጀመር ብዙ ነገሮችን ትመለከታላችሁ። ከዚህ በፊት ካየናቸው ውድድሮች የተለየ ነው። ከ1 ሚሊዮን በላይ ትኬቶች ተሽጠዋል። ሞሮኮም እንደ ሀገር ለስፖርት
ለስፖርቱ የምትሰጠው ትኩረት የሚገርም ነው። በለንደንና በፓሪስ አፍሪካ ዋንጫውን በተመለከተ ዲያስፖራዎች እንዲመጡ ጥረት አድርገናል። ከ30 በላይ የአውሮፓ ሀገራት የአፍሪካ ዋንጫውን በቀጥታ ያስተላልፋሉ። በርካታ ስፖንሰሮች ከኛ ጋር እየሰሩ ነው የሚሉት ሙትሴፔ በርካታ ጋዜጠኞች ወደ ሞሮኮ እየገቡ ነው፣ እኛ በጣም ደስተኞች ነን ሲሉ ዶክተር ፓትሬስ ሙትሴፔ አስተያየታቸውን ሰጥተዋል። 24 ቡድኖችን የሚያሳትፈው የቶታል ኢነርጂስ ካፍ የአፍሪካ ዋንጫ በመጪው እሁድ በሞሮኮ የሚጀምር ይሆናል።